ብሩክ የአለማየሁ ልጅ 2 ቀን ቀርቷል። ትላንት ከትላንትና ወዲያ ማለት ነው። ያው ታሞ ሐኪም ቤት ገብቷል እየተባለ ነው። ተሸንፎ ነው የቀረው፣ ፈርቶ ነው የቀረው። ሰላም ጤና ይስጥልኝ ውድ የሰኒ ቤተሰቦች፣ እንደምን አደራችሁ? እንደምን አረፈዳችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። እንግዲህ ብሩክ ትላንት ከትላንትና ወዲያ ቀርቷል። ቪዲዮ ላይ አልቀረበም ማለት ነው። ነገራቶቹን እዛ ጋር እንዲያበቁ እንዲቋጩ ያደረገው እሱ ነው። በምን በሉኝ። የቀጠራቸው በሌላ ሀሳብ ነበረ፣ ግን ደግሞ አስቦበት አድሮ በማግስቱ ምን ቀየረ? ነገራቶችን በችኮላ ማድረግ አልፈልግም፣ ግን ደግሞ ዳንኤልን ለሀይሚ ያለው ምን አይነት ስሜት እንደሆነ ማወቅ እፈልጋለሁ ብሎ ጠየቀው፣ ተነገረው ማለት ነው። ከዛን ቀን ጀምሮ ነው ከተደረገው። ሀይሚዬ ከዳንኤል ጋራ ከታደረገች እሷም እንደዚህ ጥሩ ስሜት ምናምን እያለ ውሸት ነው ምናምን ብላ ነበር አይደለ? እሷም እንድታቅ አድርገዋል። በአንድም ነገራቶቹን እንዲቋጩ አድርገዋል። ከእሱ ጋራ እንዳትቀጥል ማለት ነው። እና እንዳውም መቅረቱ ጥሩ ነው። የምር አሪፍ ነው። ከዚህ በላይ ሊሰፉ ይሄዱ ነበረ። እሱ በየቀኑ ቪዲዮ ላይ ቢቀርብ ማለት ነው 2 ቀን በዚህ 2 ቀን እሱ ቪዲዮ ላይ ቢቀርብ የእውነት ሌላ እንትን ነገር ይከሩ ነበረ ማለት ነው። ሌላም ያው ሀይሚ እንዳትቀርብ ብለዋለች አይደለ? በእኔ ህይወት አያገባህም ብለዋለች። አሁን እንደዛ የእውነቷ ይመስላችኋል? የእውነቷ አይደለም። እና ደግሞ እሱ አስታርቂያችሁ ከህይወታችሁ መውጣት ነው የምፈልገው ሲል ከሀይሚ ህይወት ሳይሆን ከዳንኤልና ከሶሲ ህይወት ነው፣ ከሀይሚ ህይወት አይደለም። እዚህ ጋም እንዳትሳሳተው ማለት ነው። እሱ እኮ አሳይቷል አይደለ? ምንም ፋይል እንደሌለው ምንም እንዳላደረገ በተግባር በኮንፊደንስ አሳይቷል እኮ ቤቱ ድረስ ሄዶ ማለት ነው። እና ዳኒ ምንም አይነት ፋይል የለውም፣ ምንም አይነት ማለት ነው። የምር የሆነ ፋይል የብሩኬ ፋይል ቢኖረው እስካሁን ሆልድ አድርጎት ተቀምጧል ብላችሁ ታስባላችሁ? ያውም ዳንኤል የእውነት ይለቀው ነበረ። እና ውሸት ነው። የምንም ፋይል የለም፣ የምንም ፎቶ ምንም የለም። እና ቢኖር እስካሁን ይለቀው ነበረ። ብሩኬም ያው በኮንፊደንስ እያወራ ነው። ማሳየት ያለ ማሳየት የራሱ የዳንኤል ፋንታ ነው ማለት ነው። እናም ከነሱ ጋራ ያው ሰጣ ገባ መግባት አልፈለገም። ምክንያቱም እነሱ ያው እንደምታዩት ነው። ዳንኤል እንደምታዩት እሱ ራሱ ሳይቀርብ ራሱ ብሩኬ ሳይቀርብ ራሱ ስሙን እየጠራ ነው አይደለም? ለሱ ማለት ነው። ለኦዲየንስ ክብር እየሰጠ አይደለም። ለኦዲየንስ ራሱ ለዛ ሰው ብላችሁ አይደለም፣ ለኦዲየንስ ስም ክብር እየሰጠ አይደለም ማለት ነው። ኦዲየንስ እንደ ሽምግልና ተቀምጦ ይሄ ነገር አቁም፣ ይበቃል፣ አቁም እየተባለ ራሱ እየቀጠለበት ነው ማለት ነው። ኦልሬዲ አሁን ከትላንትና ጀምሮ እዛ ጋር የነሱ እዛ ጋር ተቋጭተዋል ብዬ አስባለሁኝ። ዛሬ ከቅመሟ ጋራ በቅመሟ ቤት እንደሚመጡ ተስፋ አለኝ። ብሩኬና ሀይሚ ማለት ነው። ከሆነ ሰንበዲ ጋራ ይመጣሉ። ብቻ ዛሬ ይመጣል፣ በጣም እርግጠኛ ነኝ። እና አልተሸነፈም። እሱ እኮ ትክክለኛ አፍቃሪ ነው፣ ትክክለኛ ማለት ነው። እንደ ሌሎች እኮ ይውልኝ ስሙልኝ የማይል ልጅ ነው። እና ሀይሚም እኔ ከብሩኬ ጋራ መጣላት የማልፈልግ ሰው ነኝ ስትል ራሱ እንዳጠላት ራሱ እንደሆነ ማለት ነው። የመጡበትን መንገድ ራሱ ስህተት እንደሆነ ራሱ ገብቷታል። ትላንትና ራሱ ያለ ፍላጎቷ ነው ካሜራ ላይ ያቀረቧት ዳኒና ሶስና ማለት ነው። ነገራቶቹ አሁን ይቋጫሉ፣ ያልቃሉ፣ እነሱም ይታረቃሉ። እናንተ አላደ በተቃራኒ ባታስቡ ጥሩ ነው። አልተለያዩ ተለያይተናል ሲሉ ዝም ብሎ መለያየት አለ እንዴ? ፍቅር ቀላል ነው ወይ? በቀላሉ የሚያልቅ ነገር ነው ወይ? እንዴት ነው ወዳውኑ የእሱ አለህን የሚቀይረው ብለዋለች ትላንትና። በተዘዋዋሪ የእሱም ይገባዋል ብዬ አስባለሁ፣ ቡርኬ ማለት ነው።
እናም ተሸንፎም አይደለም ያለ መቅረቡ ጥሩ ነው። ከነሱ ህይወት መውጣቱ ደግሞ ሼር እያደረገ አይደለም፣ እንዳያችሁት ሼርም እያደረገ አይደለም ማለት ነው። ኦልሬዲ ከነሱ የእውነት ከእንደዚህ አይነት ሰው በስማን በጣም ነው የሚከብዱት፣ በጣም ማለት ነው። እና ማለት የሚያወሩትን ራሱ እሱ ራሱ ስራው ራሱ ሊያሳፍረው ይገባ ነበረ። ስራው ራሱ ማለት ነው ንግግሩ ራሱ ሊያሳፍረው ይገባል። እኔ እንጃ የሚያወራው ራሱ አይደለም ብዬ አስባለሁኝ። ማለት ህፃን ራሱ እንደዚህ አያወራም። በቃ አላደረ እንደ ፋራ ነው። ፋራ ባይሆን እንደዚህ አይነት ንግግር አይናገርም። ሚዲያ የሚለቀቅ በዛ ላይ ብዙ ሰው ያውቀዋል፣ ታዋቂ ነው፣ የህግ ሰዎችን ያውቃል ምናምን እያለችለት ነበር አይደለ ቅመሟ። አይ ቅመምዬ እንግዲህ ያው ኦልሬዲ ከነሱ ህይወት ያው ትላንት ጨርሰሻል ብዬ አስባለሁኝ። ከሶስና ስለታረቃችሁ በጣም ደስ የሚል ነገር ነው። አሁንም ከልብሽ ማለት ነው ይቅርታ አድርግለት ብሩኬን ማለት ነው። ይቅርታ አድርግለት። እሱ ይቅርታ እንደሚያደርግ ሁሉ አንቺም ይቅርታ አድርግለት። ሁሉም ሰው እኮ ያጠፋል በዚህ ምድር ላይ ማንም ንጹህ የለም፣ ማንም በቃ ፍጹም የለም እና ያጠፋል፣ በይቅርታ ይመለሳል ማለት ነው። ቅመምዬ አሁንም ከነሱ ጋር ብትርቂ ጥሩ ነው። ከብሩኬ ጋራ ከዚህ በፊት መስዋዕትነት ያደረግኳቸው ነገሮች አሉ፣ እሱ ማስቀጠል እፈልጋለሁ ያልሽው ያው ብሩኬ ይመስለኛል። እና እንደዛ ደግሞ ያው አብረሽው ስትሆኝ ነው እንጂ የአንቺ ፍቅር የሌላ ሰው ሰጥተሽ እሱ ጠብቃለሁ ማለት ይሄ ፌርም አይደለም፣ አይመጣውም ማለት ነው። እኔ እንደገባኝ ባለፈው ስለተናገረች ነው አንተ የትም ሆነ በህይወት ስትኖር ይሄ ለኔ ያስደስተኛል ብላለች። እና ይሄ ደግሞ አሳልፈሽ ለማንም አትስጪ ባይ ነኝ። ነገራቶችን በችኮላ አታድርጉ፣ የሚጸጽት ነገር አታድርጉ ማለት ነው።